ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት ከምሽቱ 7 ሰዓት እስከ 8 ሰዓት የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ሻባት ሻሎም። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሽ ካፍ ዳሌት በአዳር ታፍሽን ፔቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ማርች 13 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መጋቢት 4 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሞሼ ሌክሽቴይን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከባልደረቦቻችን ጋር በስልክ በወቅታዊ ጉዳዮች እንወያያለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። አንበሳው አገሳ የተባለው ጦርነት ከጀመረ አንስቶ እስካሁን የእስራኤል መከላከያ ሰራዊት በኢራን ላይ 7600 ጊዜ ማጥቃቱን አስታወቀ። ፕሬዚዳንት ይስሐቅ ሄርጾግ ባሳለፍነው ሌሊት ከኢራን በተወነጨፈ ሚሳኤል ጉዳት የደረሰበትን ዛንዚር የተባለውን ሰፈር ጎበኙ። በኢራን በሺዎች የሚቆጠሩ ዜጎች በአደባባይ ወጥተው አልኮዱስ የተባለውን ዓመታዊ ቀን ማሰባቸውን የሀገሪቱ መገናኛ አውታሮች ዘገቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ አዲስ መሪ ሙጅታባ ሀሚናይ በጥቃቱ እንደቆሰለና በሕይወት ግን የተረፈ መሆኑን የሚገምቱ መሆናቸውን ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ፕሬዚዳንት ይስሐቅ ሄርጾግ ባሳለፍነው ሌሊት ከኢራን በተወነጨፈ ሚሳኤል ጉዳት የደረሰበትን ዛንዚር የተባለውን ሰፈር ጎበኙ። በጥቃቱ 60 የሚሆኑ የዛንዚር ሰፈር ነዋሪዎች ጉዳት የደረሰባቸው ሲሆን ከመካከላቸው 2 በመካከለኛ ሁኔታ መቁሰላቸው ታውቋል። ሄርጾግ በአረብና በይሁዲ ሕዝብ መካከል ስላለው አንድነት አስፈላጊነት ገልጸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት ባሰሙት ንግግር ፕሬዝዳንት ዶናልድ ትራምፕ ምህረት እንዲደረግላቸው ያቀረቡትን ሀሳብ አለማውገዛቸውንም ገልጸዋል። ሄርጾግ ሁላችንም እድላችን በአንድ ላይ የሚወሰን አንድ ሕዝብ ነን። በእስራኤል ሀገር የሚገኙ አረብና ይሁዲ ሁሉም የነፍሳቸውን ጠላት በአንድ ላይ እየተዋጉ ናቸው በማለት በጦርነቱ በርካታ የአረብ ማህበረሰብ የሚኖርባቸው ሰፈሮች መጎዳታቸውን በመግለጽ የመጠለያ ቦታቸው አስተማማኝ መሆኑን ማረጋገጥ አለብን፣ ከነሱ ጋር መሆንም አለብን፣ ሁላችንም እህትና ወንድማማቾች ነን ብለዋል። ሄርጾግ በተጨማሪም ፕሬዚዳንት ዶናልድ ትራምፕ ለናታንያሁ ምህረት እንዲደረግላቸው ስላቀረቡት ሀሳብ ትናንት ጠቅላይ ሚኒስትሩ ያወግዛሉ ብለው ጠብቀው ነበር ወይ ተብለው ለተጠየቁት ጥያቄ ሲመልሱ ራሴን ሳይሆን እኔ የማከብረው ሀገርን ነው በማለት ከዚህ ጉዳይ ጋር በተያያዘ የሆነ ነገር እንዲባል ይጠበቅ ነበር በማለት ክብራችን ለነጻነታችንና ለሉዓላዊነታችን እንጂ ለአንድም አካል ለመሸጥ አይደለም ማለታቸውን ከደረሰን ዘገባ መረዳት ችለናል። አንበሳው አገሳ የተባለው ጦርነት ከጀመረ አንስቶ እስካሁን የእስራኤል መከላከያ ሰራዊት በኢራን ላይ 7600 ጊዜ ማጥቃቱን አስታወቀ። ከ2000 በላይ የሚሆኑ ጥቃቶች በኢራን አስተዳደር ማዕከላትና ንብረቶች ላይ የደረሱ ሲሆን 4000 የሚሆኑ ጥቃቶች የደረሱት በሀገሪቱ የኒውክሌር ግንባታን በሚመለከት ኢላማዎች ላይ መሆኑ ተገልጿል። በተመሳሳይ በሺዎች የሚቆጠሩ የአምባገነኑ አስተዳደር አባላት መደምሰሳቸውም ታውቋል። ከዚህ ጋር ተያይዞ ከኢራን ወደ እስራኤል የሚወነጨፉ ሚሳይሎች የቀነሱ ሲሆን ካለፈው ሳምንት አንጻር ባለፉት 24 ሰዓታት ወደ እስራኤል የተተኮሱ ሚሳይሎች ቁጥራቸው አናሳ መሆኑ ተገልጿል። ባለፈው ሳምንት በቀን በአማካይ 20 ሚሳይሎች ወደ እስራኤል መተኮሳቸው ተገልጿል። በኢራን የእስራኤል መከላከያ ሰራዊት በሚያደርሰው ጥቃት የሚሳኤል ማስወንጨፊያዎች ላይ ጉዳት እየደረሰ መሆኑንና የሀገሪቱ ወታደሮች ከጥቃቱ በመሸሸት ማስወንጨፊያዎቹ ወደሚገኙባቸው ማዕከላትም እንደማይቀርቡ ተገልጿል። በተመሳሳይ የእስራኤል መከላከያ ሰራዊት በሊባኖስ በሂዝቦላ ተቋማት ላይ 1100 ጥቃቶችን ያደረሰ ሲሆን ራድዋን በተባለው የሂዝቦላ ኮማንዶ ክፍልና በሚሳኤል ክምችቶችና በማስወንጨፊያዎች ላይ ጥቃቱ እንደደረሰና በርካታ የሂዝቦላ
አባላት ላይም እርምጃ መወሰዱ ተገልጿል። ኢታማዦር ሹም ኢያል ዛሚር የሰሜን ወታደራዊ እዝ የበለጠ እንዲጠናከር መመሪያ የሰጡ ሲሆን እንደ አስፈላጊነቱ ወደ መካከለኛው የሊባኖስ ክፍል መግባት እንደሚቻልም ተገልጿል። ወደ ሰሜኑ ክፍል በሚዘዋወሩ መደበኛ ወታደሮች ምትክ ተጠባባቂ ወታደሮች ይዘምታሉ ተብሎ እንደሚጠበቅም ተገልጿል። በኢራቅ ምዕራባዊ አቅጣጫ ትናንት ወድቆ የተከሰከሰው የአሜሪካ አውሮፕላን የነበሩ 6 ሰዎች መሞታቸውን የሀገሪቱ መከላከያ ሰራዊት ማዕከላዊ እዝ አስታወቀ። የአሜሪካ ነዳጅ ጫኝ አውሮፕላን ትናንት በኢራቅ የአየር ክልል ሲበር እንደነበር መከስከሱ ይታወቃል። አደጋው የደረሰበትን ምክንያት ለማወቅ ምርመራ እየተካሄደ ሲሆን አደጋው የደረሰው ከጠላት ወይም በስህተት በአካባቢው በተከፈተ ተኩስ እንዳልሆነ ተገልጿል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ የአሜሪካና የጽዮን አገዛዝ ድብደባ ከባድ ቢሆንም በሚሊዮኖች የሚቆጠሩ የሀገሪቱ ዜጎች በተለያዩ ከተሞች የኢየሩሳሌምን ቀን ለማሰብ መውጣታቸውን አስታወቁ። روز قدس هست در ایران و علیرغم حملات وحشیانه‌ای که رژیم صهیونیستی و آمریکا همین امروز در همین ماجرا انجام دادن ولی ما با سیل میلیونی جمعیت مواجه هستیم نه در تهران فقط در همه شهرها و این نشون دهنده عزم و اراده محکم ایرانیان هست در حمایت از جمهوری اسلامی አራክቼ በኢራን በአንድ አካባቢ በነበረው የህዝብ ሰልፍ ላይ የተሳተፉ ሲሆን ህዝቡ የኢየሩሳሌምን ቀን ለማሰብ መውጣቱ የሚያሳየው ዜጎች የእስላም ሪፐብሊክና ርዕዮተ ዓለሙን የሚደግፉና ለበርካታ ዘመናት አስተዳደሩ የሚያምንበትን ዓላማ የፍልስጤምና የኢየሩሳሌምን ጉዳይ የማስቀጠል ቆራጥነት እንዳላቸው የሚያሳይ ነው ብለዋል። አራክቼ በተጨማሪም በአካባቢው የተከሰተውን የነዳጅ ዋጋ መጨመር በማስታወስ አሜሪካና እስራኤል የፈጠሩት ችግር ስለሆነ ፍርዳቸውን ሊቀበሉ ይገባል ብለዋል። በኢራን በሺዎች የሚቆጠሩ ዜጎች በአደባባይ ወጥተው አልኮዱስ የተባለውን ዓመታዊ የኢየሩሳሌም ቀን ማሰባቸውን የሀገሪቱ መገናኛ አውታሮች ዘግበዋል። ሰልፈኞች ሞት ለእስራኤል፣ ሞት ለአሜሪካ በማለት ሲያስተጋቡ በመገናኛ አውታሮች የሚታይ ሲሆን ጎን ለጎንም የእስራኤልና የአሜሪካ የአየር ኃይል በሚያደርሱት ጥቃት የሚሰማው የተኩስ ጩኸትና በደረሰው አደጋ የሚታይ ጭስም ከሰልፈኞች እንቅስቃሴ ጋር ይፋ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ አዲስ መሪ ሙጅታባ ኻሜኔይ በጥቃቱ እንደቆሰለና በሕይወት እንደተረፈ የሚገምቱ መሆናቸውን ገለጹ። I think he's damaged, but I think he's probably alive in some form. They've been doing a lot of talking, so he's going to have to put up. We'll have to see because we are decimating them. We've knocked out most of their missiles. We've knocked out many of their drones. We've knocked out a lot of the manufacturing areas where they manufacture the missiles and now the drones. We're hitting them harder than anybody's been hit since World War II. ትራምፕ በፎክስ ኒውስ ሬዲዮ በተደረገላቸው ቃለ መጠይቅ ሙጅታባ ኻሜኔይ እንደቆሰለና በሕይወት እንደተረፈ የሚገምቱ መሆናቸውን ገልጸው ሙጅታባ የሆርሙዝን መተላለፊያ ለመዝጋት ስላሰማው ዛቻ ተጠይቀው ኢራናውያን ብዙ መናገር ልምዳቸው ነው፣ እኛ እያወደምናቸው ስለሆነ ለመዛት ይገደዳሉ ብለዋል። ትራምፕ ኢራን ሚሳኤል የማምረቷን አቅም ጨምሮ የመከላከያ ሰራዊቷ አቅም በእጅጉ እንደተዳከመ ገልጸው አሁን በኢራን ላይ የደረሰው ጥቃት በሁለተኛው የዓለም ጦርነት ከነበረው የባሰ መሆኑ ገልጸዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገ የሙቀቱ መጠን ይጨምራል። በአብዛኛው የሀገራችን ክፍል አልፎ አልፎ ዝናብ ይወርዳል ተብሎ ይጠበቃል። ከነገ ወዲያ እሁድ ቀዝቃዛማ ይሆናል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ። የተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ረሃሚም አላዛር ስልክ መስመር ላይ ይገኛል። ወደሱ ነው የምናልፈው። ጋሽ ረሃሚም ጤና ይስጥልን፣ እንደምናመሸህ። ሻባት ሻሎም። ሻባት ሻሎም ወቅረሽ፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አለን ተላቪቭ አራውጡናል። ዛሬ ጥቂት ጸጥ ብሏል እንጂ ትላንት ማታ ቤተቤት አራውጡና ቴላቪቭን አወደውታል። እንግዲህ ሞቅ ያለ ከተማ ነው ቴላቪቭ። ለነገሩ ሁሉም ሰው ነው የሚወደው፣ ሁሉም ሰው ነው። ይህኛው ግን ባይወደን ተወደና። ተላቪቭ እንደሚታወቀው የተለያዩ መስሪያ ቤቶች፣ ተቋማት፣ መንግስት ተቋማት ያሉበት፣ የተለያዩ
እንትን ናት፣ ተንቀሳቃሽ የበዛባት ከተማ ነች። ያን እንግዲህ ለመጉዳት እና ሁኔታውን ጥቂት ለማደፍረስ የታቀደ ነው የሚመስለው። ያም ሆነ ዛሬ በተኮሱት ከሰዓት የተኮሱት አንድ ፈንጅ ነው ወደ ኮሎን ከተማ ወድቆ በቤት ላይ ቃጠሎ ተነስተዋል። ጉዳት እንደደረሰ ነው። በተወሰኑ ቤቶች ላይ ጉዳት እንደደረሰና የእሳት መከላከያ ኃይሎችና የተለያዩ ደህንነት ጥበቃ ባልደረቦች ቦታው ተገኝተው እሳቱን ለማጥፋት የተጎዳ ሰውም ካለ እርዳታ ለመስጠት እየታገሉ እንደሆነ ነው አሁን እየደረሰን ያለው መረጃ ቢያመለክተው። ከዚያ የኢራን ጉዳይ አስመለከተ ዛሬ ጥቂት ቀነስ ያለ ይመስላል። እንግዲህ ምናልባት ቀስ እያለ ያላቸው ጦር መሳሪያም እያለቀ እየቀነሰባቸው ሄደ ነው ይመስለው። ለጊዜው እንደዚያ ነው መስሎ የሚታይ። ግን ደግሞ ዛሬም ነገም ማለት ማታም ነገም ምን ባህሪ ይዘው እንደሚቀርቡ ደግሞ አናውቅም። በሂዝቦላ ስናልፍ ደግሞ ሂዝቦላ እያስቸገረ ያለው እሱ በጣም ያልተጠበቀ ኃይል ነው አሁን እያሳየ ያለው። በዚህ በሰሜን እስራኤል ነዋሪ ዜጎች ላይ ችግር በጣም እንደፈጠረ ነው የሚገኘው። እስራኤል መከላከያ ሰራዊትም በተለያየ ኃይሉ የተለያዩ ጦር ሰፈሮችን እና የጦር ተቋማትን እንዲሁም የጦር ስልጠና ወይም መመሪያ የሚሰጡበትን ቦታ እየደበደበ ነው የሚገኘው። በደቡብ በቤይሩት በኩል በርካታ ዜጎች አካባቢውን ወደ ሰሜን እንዲርቁ የእስራኤል መከላከያ ሰራዊት ማስጠንቀቂያ ሰጥቷል። ያን አካባቢ እንደሚደበድብ ነው የሚናገር ያለው እና እንግዲህ ዋና ዓላማው የሂዝቦላ ጉዳይ ሁለት ዓላማዎች ያሉት ይመስለኛል። አንደኛው የሂዝቦላ ኃይሉ እንዲዳከምና ትጥቁን እንዲፈታ የሚል ነው። ከዚያም ደግሞ የኢራንና የሂዝቦላ አንድ አይነት ነው ዓላማቸው። አሁን ባለፈው ምን እንደገለጽኩት ሂዝቦላ የኢራንን ጡት እየጠባ ነው የሚኖረው እና አሁን ኢራን የተዳከመ ስለሄደች ከኢራን የሚላከው ገንዘብ ሊቆረጥበት ይችላል። ከኢራን የሚላኩ አሰልጣኝ የጦር መምሪያ ሰጪ መኮንኖችም ወደ ኢራን ወደ ሊባኖስ መውጣታቸውን ይቋረጥ ይችላል። ይህን ባስመለከተ እንግዲህ ሂዝቦላ የሞትና የሽረት ትግል እያደረገ ያለው እንግዲህ የእሱ ትግል የራሱ መጀመሪያ መቀት የራሱ ህልውና ለመጠበቅ ሆኖ ራሱን ህልውና ለመጠበቅ የሚችለው ደግሞ ኢራን አጋሯ የሆነችው ኢራን ስትኖር ነው። እሷ ከሌለች እሱም ሊኖር እንደማይችል ነው የሚያውቀው። በሱሪያ በኩል ምንም አይነት እርዳታ አይቀበልም። ምክንያቱም ኢራን መሳሪያ እርዳታ የምትልቀው ከኢራን በኢራቅ ከኢራቅ አቋርጦ በሱሪያ ከዚያ ነው እንግዲህ ሊባኖስ የሚገባ የነበረው እሱም ተቋርጧል። እና የኔ የመሰለ ሁኔታ ስላለ ኢራን አሁን የሞትና የሽረት ትግል ነው ያደረገ ሂዝቦላ ያደረገ የሚገኘው። በኢራን በኩል የተመለከተ እንደሆን የእስራኤል መከላከያ ሰራዊት እና ከአሜሪካ መከላከያ ሰራዊት ጋር በመተባበር የጀመሩትን የ13 ቀን እያስቆጠረ ያለውን ጦርነት እያካሄዱ የሚገኙት በርካታ የኢራን ተቋማት እንደተደመሰሱ በርካታ ጦር መኮንኖች፣ የጦር መምረቻ ፋብሪካዎች፣ የጦር አውሮፕላኖች ማለት የአውሮፕላን ማረፊያዎች 16 የሚሆኑ በቁጥር እነሱን እንደወደሙ ነው የሚነገር ያለው። አሁን ያው እያሳደዱ ያሉት ከተለያዩ ዋሻ ተደብቀው አንዳንዴ ወጣ እያሉ ይህን ረጅም ርቀት ተወንጫፊ ባሊስቲክ ሚሳይል የሚተኮሱትን ነው እየጎዱ ያሉት። እነሱ ናቸው እስካሁን ድረስ አልፎ አልፎ ገና ያልጠፉ ጨርሰውና እንደሚባለው ከሆነ እነሱም መካከል አንዳንዶቹ እነዚህ እስራኤልና አሜሪካ እኛን ማጥፋታቸውን የማያቋርጡ ስለሆነ ይቅርብን እያሉ እያቋረጡ ጥለውት የሚወጡ ሰዎችም አሉ የሚባል ነገር አለ። ምን ያህል አስተባባሪ እንደሆነ አላውቅም። እኔ አልፎ አልፎ እየተነገረ ነው የሚገኘው። ከዚያም በተጨማሪ እንግዲህ ዋናው የእስራኤልና የአሜሪካ ዓላማ የኢራን ኃይል በአጠቃላይ ይሄ የአብዮታዊ ዘብ የሚባለው ጠንካራ የጦር ክፍል ነው። የሀገሪቱን ደህንነት የሚቆጣጠረው እሱ ነው በጣም። ከዚያም ደግሞ ባሲጅ የሚባል
ደግሞ ለኮማንዶ ፈጥኖ ደራሽ ኮማንዶ ደግሞ አድማ በታኝና የተለያዩ ለመንግስት ተቃዋሚ አካላት እየፈለገ የሚያወድም የሚያጠፋ አካል ነው። ከዛ የጦር መሪዎችም ብዙዎቹ ተጎድተዋል ያሉትን ማንም እሱም ደግሞ እንደዚሁ የተፈለጉ እና አጋጣሚ የተፈለገላቸው እንደሆነ ነው የሚነገር ያለው። ይሄ የሀገሪቱ መሪ መንፈሳዊ መሪ ሆኖ ተሾመ የሚባለው የካቢኔ ልጅ እሱ ተሾመ ተባለ እንጂ እስካሁን ድረስ በወጥቶ የታየበት እስካሁን ድረስ ምንም ነገር የለም። የሚባለው ከወር ቆስሏል ይባላል። እግሩን ቆስሏል ተባለ። ቆይቶ ደግሞ ፊቱላ በሙሉ በዚህ በተጣለበት ፈንጅ ስለተጎዳ መልኩን ፊቱን ለማሳየት አልቻለም የሚባል ነገርም አለ። ለማንኛውም እሱ እንግዲህ በህይወት እንዳለ ተገምቷል። እናስተባባሪ አይደለም እና ከዚያም ደግሞ ዛሬ የኢየሩሳሌም ቀን የሚሉት አለ። በዓመት አንድ የሚያስቡት ኢራኖቹ እዚያን ቀን ይሄ የመልኩት ይሉታል። በዚያን ቀን የተሳተፉ ባለስልጣናት ነበሩ። ከእነሱ መካከል የተጎዱ አሉ የሚባል ነገር አለ። እስካሁን የእስራኤል መንግስት በመከላከያ ሰራዊት ብለው ምንድን ነው ሁኔታውን እያጠና ነው ምን ያህል እውነት እንደሆነ አደጋው ለማጥራት ተሞክሯል። ግን ያን አደጋ በእውነት የሚያጎዳ ለመሆኑ ማረጋገጥ ስለፈለግን ጊዜ ወስደን እየተከታተሉ ነው የሚል መግለጫ የሚሰጠው ያሉት መከላከያ ሰራዊት ባለስልጣናት እና ይህን ባስመለከተ ነው እንግዲህ አሁን በተያያዘ ጥያቄው እንግዲህ የእስራኤል መከላከያ ሰራዊት በኢራን ላይ በሚያደርሰው ጥቃት እንደሚታወቀው ከአስተዳደሩና ከመከላከያ ሰራዊቱ ኢላማው የመከላከያ ሰራዊቱና የአስተዳደሩ ተቋማት እንደሆነ ለይቶ እንደሚያጠቃ እንደው በቁጥርም ተዘርዝሮ ማየት የሚቻል እንደሆነ ይነገራል። ጋሽ ረሃሜም እንደው በዚህ ዙሪያ የምታየው ነገር ካለ? አዎ እንግዲህ ይህንን መዘርዘር ያለ እንደዚህ ስታቲስቲካዊ የወጣ መግለጫ አለ። እሱ የሚለው ምንድነው? ለምሳሌ አሁን ይሄ ሁለተኛው ዙር የኢራን ጦርነት የሚለው እንግዲህ አረስቶ ላይ ከተጀመረበት ቀን አንስቶ እስካሁን ድረስ 9300 ኢላማዎች የተለያዩ ቦታዎች እንደተደበደቡ ነው እንግዲህ የሚገልጽ ያለው። ከዚያ በ45 የሚሆኑ ደግሞ የተለያዩ ባለስልጣናት እንደሞቱ እንደተገደሉ ይናገራል። ከነዚህ መካከል 14 የሚሆኑ ከፍተኛ ስልጣን ያላቸው በወታደራዊ በኩል ከፍተኛ ስልጣን ያላቸው ይላል። ከዚያ 1348 የሚሆኑ ኢራናውያን እንደተገደሉ ነው ተገልጸው ያለው። ከዚያም ኢራን የአሜሪካን ጦር ሰፈር ደብድባለች። 13 የሚሆኑ ጦር ሰፈሮችን መጉዳት ሞክራለች። ከዚያም ወደ ኢራን የተተኮሱ ሚሳይሎች 784 እንደሆኑ ነገርና ከዚያም ያለ አብራሪ ወይም ዶሮ የሚባሉት 2176 የሚሆኑ እንደተተኮሱ ነው የሚነገር ያለው። ከዚያም በጦርነቱ ከተጀመረ እስካሁን ድረስ ቁጥራቸው 13 የሚሆኑ የአሜሪካ ወታደሮች እንደሞቱ ይነገራል። በእስራኤል በኩል ስንመጣ ደግሞ እስካሁን ድረስ 52401 የሚሆኑ የማስጠንቀቂያ ደወሎች እንደተሰሙ ነው እንግዲህ የሚነገር ያለው። ከዚህ ውስጥ 19 የሚሆኑ ሰዎች ሞተዋል በዚህ በደረሰው አደጋ። ከዚያ 2975 የሚሆኑ ደግሞ ቆስለዋል። ኢራን ወደ እስራኤል የተኮሰቻቸው ሚሳይሎች 450 ሲሆኑ ከሊባኖን ደግሞ 700 የሚሆኑ ተተኩሰዋል። አሁን ኢራን ከአሜሪካ ጋር አብራ በጀርባ አሉበት በላይ መጠረጠራቸው ነገሮች የተኮሰችባቸው ደግሞ በዚህ መካከለኛ ምስራቅ የሚገኙ ወደ ኦማን፣ ወደ አረብ ኤምሬት፣ ካታር፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ጆርዳን፣ ኢራቅ፣ ቆጵሮስና ወደ ቱርክ ተኩሷል። 11 ሀገሮች በዚያ እስራኤል አለች 12 መሆናቸው ነው። ወደዚህ አካባቢ ኢራኖች እንደተኮሱ ነው የሚል ነገር ስንመለከተው። እንግዲህ ጋሽ ረሃሜም በአጠቃላይ
አሜሪካ በኩልም ጦርነቱ በቅርብ ጊዜ ሊያልቅ ይችላል የሚል አመላካች ንግግር የአሜሪካው ፕሬዝዳንት ሲናገሩ ሰምተናል ባለፉት ቀናት። በእስራኤል በኩልም እንግዲህ ዛሬ 14ኛ ቀኑን ይዟል ጦርነቱ። እንደገለጽከው ትንሽ አይባልም፣ ረዥም ጊዜ ነው በጦርነት። እንደው ይህ ጦርነት በቅርብ ጊዜ ሊጠናቀቅ ይችል ይሆን? የኢራን አስተዳደርስ እንደታሰበው በዚህ ጦርነት ሊወድቅ ይችል ይሆን እንደሚገመተው? ጦርነቱ ይኸውልሽ ፕሬዚደንት ትራምፕ የተምታታ መልእክት ነው ሁሌ የሚያስተላልፉት ሲጀመር ጀምሮ። ጦርነቱ ከመጀመሩ በፊትም ድርድር እየተካሄደ የነበረው ከኢራኖቹ ጋር። እንዲያውም ለሰኞና ማክሰኞ ቀጠሮ ተይዞ ቅዳሜ ጠዋቱን ነው ይሄ ማጥቃት እርምጃ የተወሰደው በኢራን ላይ እና ሁሌ የሚያምታታ ምን አይነት አቋም እንዳላቸው በግልጽ አይናገሩ እና ይሄ እንግዲህ ሆን ብለው የሚያደርጉትም ይመስላል። አንዳንዴ ሲታይ የሚሰየ ዝም ብለው ምንድን ነው የሚዘረጋረጉት የሚባል አመለካከት ሊኖር ይችላል። ግን ሆን ብለው ለማወራበድ፣ ለማዘናጋት፣ ለማምታታት የፈለጉት ቴክኒክ ነው መስሎ የሚታየው እና አሁን ጦርነቱ በኢራን ላይ የሚፈለገው እርምጃ ተወስዶባታል። ደክማለች፣ አንቆጣቁታለች እና ጦርነቱ እንግዲህ ማጠናቀቅ ደረጃ እየደረሰ ነው የሚል መግለጫ በአንድ በኩል ሲሰጡ፣ በሌላ በኩል ደግሞ ኢራን በምንም አይነት የኒውክሌር ጦር መሳሪያ ማስመለከት እስካሁን የተወሰደበት እርምጃ ጠንክር ያለ እርምጃ የለም። እሱ አልተነካካም ገና እና ዋና ዓላማው የነበረው የኒውክሌር ጦር መሳሪያው እንዲወድም እና ከዚያ ተያይዞ የቀረበው ዓላማ ደግሞ የረጅም ርቀት ተወንጫፊም ባላስቲክ ሚሳይሎች እንዲጠፉ፣ ሶስተኛ በሶስተኛ ደረጃ የኢራን የተለያዩ ድርጅቶችን እንደ ሂዝቦላ፣ ሐማስ የመሳሰሉ ሌሎችንም መርዳት አታቆም የሚል ነው። እንግዲህ አሁን ድርድር ይጀመር እንግዲህ የአንዳንድ የሚወራ ነገር አለ። ድርድር ሊጀመር ነው፣ ኢራን ልደራደረው ጠይቃለች የሚባል ለምሳሌ ወሬ እንደፈጥሮ ይችላል። ያም እንደዚህ አወራባጅ ሁኔታ ነው መስሎ የሚታየው ሊሆንም ይችላል እና እንደዚያ ከሆነ እንግዲህ አሜሪካ በቋሚነት የምታቀርባቸው ጥያቄዎች ሶስቱ ናቸው። እንግዲህ እነዚህም ደግሞ ሶስቱን የኢራን መንግስት አሜን ብሎ የሚቀበል መስሎ አይታይም። ምክንያቱም እንደዚህ ሁላሜን ከተቀበለ ልክ እጅ እንደሰጠና እስካሁን ድረስ ያካሄደው ትግል ፋይዳ የለሽ ሆኖ እንደቀረ ተዋርዶ መታየት አይፈልግም እና ይህን ሁኔታ ባስመለከተ እንግዲህ መካከል ላይ እንደ አማራጭ መስሎ የሚታየው በእስራኤልና በአሜሪካ በኩል የኢራንን መንግስት የሚያፈናቅል እነዚህ ሁለቱ ሀገሮች ኢራንን አሁን ያለውን መንግስት አፈናቅለው ሌላ መንግስት መሾም ሳይሆን አሁን ያለው የኢራን መንግስት ተቃዋሚ የሆኑ ሀይሎች በውስጥም ያሉ በዳርም ያሉ ሀይሎች ተጠናክረው እነሱ እንዲዋጉት የሚል ሁኔታ ነው ያለው። በጣም ጥሩ። እንግዲህ ጋሽ ራሚም ጥሩ፣ ራሳችሁን ጠብቁ። እናመሰግናለን። ሻባት ቻለው። ሻባት ቻለው። እሺ፣ ባይ ባይ። እንግዲህ በመሀል ሀገር የማስጠንቀቂያ ደወል ድምጽ እየተሰማ ነው። ቴልአቪቭ አካባቢ አድማጮቻችን እንግዲህ ያለውን ሁኔታ በማዳመጥ የደጀንዙን መመሪያ ተግባራዊ አድርጎ እንላለን። በዚህ አጋጣሚ አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ነው። ወደ እሱ ነው የምናልፈው። ጤና ይስጥልን ጥላሁን። ሻባት ቻለውም እንደምን አመሸ? መልካም ሰንበት ወርቅነሽ። ሰላም ላንቺ አድማጮችን እናመሰግናለን። እንዴት ነህ? እንዴት ነው በኢየሩሳሌም አካባቢ? የተረጋጋ ነው። በጣም ሰላም። እንዴት ነው? ቆንጆ አየር ጸባይ አለ። እኛ ደግሞ እንጃ ከሌሎች ከተሞች ጋር ስናነጻጽረው ከጠላት የሚሰነዘረውን እኛ አካባቢ እግዚአብሔር ይመስገን ማለት ይቻላል። አልፎ አልፎ እንጂ ሌሎቹ በየደቂቃው ወደ አደጋ ጊዜ እንደሚገቡት አይደለም። እንግዲህ እግዚአብሔር ማመስገን ነው። ያም ሆነ ይህ ከዛ በላይ ከእግዚአብሔር እንግዲህ ዋናው አራጊ ፈጣሪው ሰው ነው። ከዛ በታች ደግሞ የእስራኤል መከላከያ ኃይል ይህንን ሽፋኔን ዣንጥላ ማለት በጣም ልክ እናት ልጇን ሕፃን ልጇን ከብዙ ነገር ከአደጋ ለመከላከል እንደምታደርገው አይነት እንክብካቤ የእስራኤል መከላከያ ኃይል እና እስራኤል ደግሞ ለዜጎቿ የምታደርገው ሁኔታ እኔ እንጃ በጣም የሚገርም አስገራሚና ሌላው ዓለምም እየተደነቀበት የሚገኝ ነው። ብዛት ያላቸው የተለያዩ የጦር መሳሪያዎች ከቅርብ ሮኬቶች ከሩቅ ባሊስቲክ ሚሳይል ሲሰነዘሩ እንዲሁ አልፎ አልፎ ያም ደግሞ የሚደርሰው የሚፈናጠረው እንጂ በትክክል የሚወድቀው አይደለም። ከዛ አንጻር ስታዩ 90% እጅ በላይ የሚሆነውን የመከላከል ኃይልን ስናይ እችን ሀገር እንዴት ነው ይህን ህዝብ እንድንኮራ ያደርጋል። እና ጥሩ ጦርነት ላይ ብንሆንም ጉዳቱ አልፎ አልፎ ቢከሰትም አንዳንድ ችግሮች ቢኖሩም ግን
እግዚአብሔርን ማመስገን ጥሩ ነው ለማለት ፈልጌ ነው። በጣም አዎ። ጦርነትም ላይ ብንሆን ግን ሌሎች ሀገራት ጦርነት ላይ ሳይሆኑ በዚህ ሁኔታ ዜጎች ተረጋግተው የሚኖሩበት ሁኔታ የለምና ይሄ እናንተና እኔ ሳንሆን እንግዲህ ብዙ ሰዎች የሚሉት ጉዳይ ነው። ያለው ሁኔታ እንደዚህ ነው በእስራኤል። እንግዲህ በአጠቃላይ እንዳልከው በጦርነቱ ዙሪያ ነው የምንወያየው። 14 ቀናት ተቆጠሩ የጦርነት ከጀመረ ዛሬ 14ኛ ቀኑ ነው። እንዴት ነው እንግዲህ በኢራንም ወደ እስራኤል ኢራንና ሂዝቦላ ጥቃት ለማድረስ ያው አላቋረጡም። ያላቸው መሳሪያ ሁሉ እየወረወሩ ናቸው። እስራኤልና አሜሪካን በኢራን ላይ የሚወስዱት እርምጃ እንደቀጠለ ነው። እንዴት ነው ያለው ሁኔታ እስካሁን ድረስ? ይኸውልሽ በእርምጃው እስራኤልና አሜሪካ በጥምር ኃይል በኢራን ላይ የሚወስዱት ኢራን ብቻ አይደለም። እስራኤል ወደዚህ ወደ አጠገባችን በሊባኖስም የህዝቡላን ድርጅት ከጥቅም ውጭ ለማድረግ የምትወስደው እርምጃ ሁኔታውን ስናየው በይበልጥ በኢራን የሚወሰደው እርምጃ ከተጠበቀውና እቅድ ከተያዘለት ጊዜ በፈጠነ ሁኔታ እየሄደ ነው፣ ጥሩ ነገር ነው የሚል በእስራኤልም ሆነ በአሜሪካ በኩል ይነገራል። ግን ዋናው የዚህ ጦርነቱን ዓላማ ምንድን ነው ብለን ስንገመግም እንዴት ነው ኢራን በእርግጥ በጣም ለእስራኤልም ሆነች አሜሪካና ከአሜሪካ ጥቅሞች ጋር በተያያዙ በአካባቢ የሚገኙትን የአሜሪካን የጦር ሰፈሮችን የመጉዳት ብቻ ሳይሆን ኢራን የዓለም ጠንቅ ነች። ከዛ አንጻር ይህን ስርዓቱን መገርሰስ የሚለው ሁኔታ ሁሉም የሚፈልገው ነው። እስራኤልና አሜሪካ ብቻ አይደለም። አሁን የዚህ ጦርነት የመጨረሻው ዓላማ ይህን ስርዓቱን ማለት አቅሙን ካዳከምን በኋላ ከተዳከመ በኋላ ስርዓቱን መገርሰስ ይቻል ይሆን? ትልቁ ጥያቄ እዚህ ላይ ነው። ያ ሲሆን ደግሞ በጣም የሚያስፈራውና አሁንም ወደ ጦርነት እንድንገባ የሚያደርገው ወርቅነሽ አይደለም እስራኤል አሜሪካን ተቀብለውና አምናበት ወደዚህ ጦርነት የገባችበት ሁኔታ ያው ኢራን የሰው ልጅ ሰው ጨራሽ የሆነውን መጥፎውንና አረሜውን የአቶም ቦምብ በእጇ ለማስገባት ፍላጎቱ አላት። ያን ለማድረግ ደግሞ በእጇ የሚገኙና ባለፈው ዓመት በእስራኤል በተወሰደው እርምጃ እስከ መጨረሻው ያልተደመሰሰው ኡራኒየም የተሰኘውን ንጥረ ነገር እንግዲህ ከ420 እስከ 450 60 ይሉታል። ለማንኛውም 60 ከመቶ እጅ የሆነውን ወደ 90ና ከዛ ከመቶ እጅ በላይ ከሆነ ደግሞ በእጃቸው ቦምብ ማስገባት ይችላሉ ማለት ነው። ያንን ለማጥፋትና ያንን ከተቻለ መደምሰስ ወይም ደግሞ እንዴት ነው በአየር ባይሳካ ደግሞ በምድር ጦር እንኳን ወደ ውስጥ ገብቶ በአሜሪካ እጅ እንዲገባ ይሄ አንዱ ነው። ሌላው ሳይሳካ ቢቀርም እንኳ ራሱ ወይም ደግሞ እስራኤልም ኮማንዶዎቿ እንዲያውም ብዙ ስራ ይሰራል ይባላል ኢራን ምድር ላይ ወርቅነሽ ምናልባት በድብቅ ባይነገርም በእስራኤልም ሆነ በአሜሪካ ልዩ ኮማንዶዎች ይህን ነገር በእጃቸው ለማስገባት ምክንያቱም ትልቁ ጨዋታ ያለ እዛ ላይ ነው። ኢራንን አሸነፍን ስንል ያን ነገር ካልደመሰስ ነውና ስርዓቱም ደግሞ እንዲሁ ከናካቴው ሳይጠፋ ወይም ደግሞ ተዳከምኩ ከተወሰነ ዓመት በኋላ ይህን ንጥረ ነገር እንደገና ወደ ሌላ ሀገር በማራቅ በተለያዩ ምክንያቶች እንዲያውም ከመጀመሪያው ከነበረበት ቦታ አውጥተው በ3 ቦታዎች ደብቀውታል ይባላልኝ አለያ ከፋፍለው ማለት ነው። ከዛ አንጻር ይህን እጃቸው ለማስገባት ይህን በተመለከተ ዛሬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለመያዝ የምናደርገውን ሁኔታ ስከታተል ይላሉ ዶናልድ ትራምፕ ትንሽ የከበደ መስሎ ይታያል፣ በእጃችን ማስገባት አልቻልንም ይላሉ። ማለት መደምሰስም ከዛም ጋር ተያይዞ ማለት ነው። በእስራኤል በኩል ደግሞ ስርዓቱን ለመቀየር የሚሆነው የሚደረገው ጥረት ምናልባት ማስጠንቀቂያ አለን። התראה ראש העין לוד אלעד በመካከለኛውና በሰሜን እስራኤል በመካከለኛው እስራኤል እንግዲህ እንደምናየው ቴሌቪዥን መስኮቶች ላይ ወደ ኢየሩሳሌም የሚላል ከኢራን ሚሳኤል እየተወነጨፈ እንደሆነ በዚህ ሰዓት ነው የሚያሳየን መረጃው። ያው ዜጎችን ሆነ እንግዲህ ተጠንቀቁ ነው አዳማጮቻችን ያዳመጡትን ጥንቃቄ አድርጉ። ወዲያውኑ ሲሰሙ ይህ ለሁሉም የመጀመሪያው ደውል ለሁሉም ነው። ከዛ በኋላ ደግሞ ወደ ቦታውን ይለዩና ያው መግለጫ ይሰጣል። ወደ ቦታ ወደ ያደጋ ጊዜ መከላከያ እንዲገቡ ነው። ረሆቦት ብዛት ያላቸው ሀገሪቱ ማዕከላዊ ክፍል እንግዲህ ብዛት ያላቸው ያው ወደ ቦታው ልቀትሩ አካባቢ ቃል ላይ እንደነበረው ሁኔታ በሚጠቀሱት አካባቢዎች ያላችሁ አድማጮች ወደ መጠለያ ክፍል እንድትገቡ ትጠይቃላችሁ። የደጀን ዙን መመሪያ ተግባራዊ እንድታደርጉ ነው አድማጮች የምትጠየቁት። በርካታ ከተሞች እየተጠሩ ነው። በርካታ አካባቢዎች
እውነት ነው ግን እዚህ ላይ ወርቅነሽ እንደው የከተሞች ብዛት ይብዛ ስሙ አሁን የቴሌቪዥን መስኮት ላይ እንደምናየው እንጂ አንድ ብቻ ሊሆን ይችላል የተላከው አንድ ባሊስቲክ ሚሳኤል እሱ ነው ብዛት ያላቸውን ነው ቦታው ስለ እና ያ ማለት ፍራቸው ውስጥ ድንጋጤ ውስጥ መግባትም አያስፈልግም ያ ደግሞ እንደምርቃ አይታወቅም ጥንቃቄ ማድረጉ በጣም ወሳኝ ነው እሱ ወሳኝ ነው ይሄ መጀመሪያው መሰራት ያለበት ያ ነው ይሄንን ጥንቃቄ ያደረጉት ህይወታቸውን ታድገዋል ደግሞ ማይተነዋልም ያልተጠነቀቁትም በህይወታቸው መስዋዕት እንግዲህ ዋጋ ከፍለዋል መጠንቀቁ ተገቢ ነው כפר סבא הרצליה מרכז וגליל ים הרצליה מערב እንግዲህ ብዛት ያለው የሀገሪቱ ማዕከላዊ ክፍልና ያው እንዳልሽው ወደ ሰሜኑ አካባቢ ቆይቶም ደግሞ ሂዝቡላም ሆነ ኢራን በመናበብ የሚያደርጉት ሁኔታ አለ ባንድ ላይ እንግዲህ ያለው ሁኔታ ይህ ነው ያው አዳዲስ ነገሮች ሲኖሩ ደግሞ አንቺው ወላድባቶችም እና ጥሩን ቀጥላው አሁን ያው የማስጠንቀቂያ ደወል ድምጽ እንደዚህ ያስቀድሚያ ማስጠንቀቂያ እየተሰማ ቦታዎችን የግድ አድማጮች መስማት ስላላባቸው ነው እኛ ዝም ምንድል ምናቋርጠው አሁን ጋፕ ያለ ይመስላል መቀጠል እንችላለን ጥላሁን ካቆምክበት እሺ እና በአሜሪካ በኩል ዶናልድ ትራምፕ ያሉት ይህንን በርግጥ ይህን ተናገሩ ማለት ምናልባት ውስጥ ለውስጥ የሚሰራው ስራ ለማዘናጋት የተነገረም ቃል ሊሆን ይችላል እዚህ መዘንጋት የለበትም ወርቅነሽ ለማንኛውም ከሳቸው አንደበት የወጣው ግን ይህንን የኡራኒየም ንጥረ ነገር ለመያዝ የምናደርገው ሁኔታ ትንሽ እንዴት ነው የዘገየን የከበደን ብዙ ጊዜ ሊወስድ ይችላል ማለት ሁኔታ በእስራኤል በኩል ደግሞ እስራኤል የምትፈልገው ስርዓቱ ተለውጦ ኢራን ድሮ ከዚህ ስርዓት ከመምጣቱ በፊት የነበረውን ያንን የኢራንና የእስራኤል ወዳጅነት የማጠንከርና ሁለቱ ሀገራት እንዴት ነው ወደ የሰላም ስምምነት እንኳን ያን ህልም ሆኖ ቢታይ ምናልባት አንድ ቀን ሊሆን ይችላል ግን ከዛ ከመደረሱ በፊት እንደው ሰላም የሚለውን ሁኔታ ስርዓቱ ያ ነው ይሄን በተመለከተም ዛሬ ጠቅላይ ሚኒስትሩ ወደዛ የኛ የቤት ስራ የሚሆነው ይላሉ ጠቅላይ ሚኒስትሩ ያው ለዜጎች ለኢራናውያን ሁኔታውን እናመቻችላቸዋለን ማለት ስርዓቱን ማዳከም ከዛ በኋላ ግን የመጨረሻውን ስራ መስራት ያለባቸው ኢራናውያን ናቸው ዜጎች ናቸው አደባባይ ላይ በመውጣት ስርዓቱን ባለሳሳቴን በተመለከተ እኔ አሁን ሰማለሁ እዚህ ላይ የሚንትሩን ወርቅነሽ ያው ኢየሩሳሌም እዚህ ካለንበት ቦታ ቤታችን በጣም ሲከሽፍ ማለት ነው የተላከው ባለስቲክ ሚሳኤል መሀል ሀገር ያለ እንትን ይሰማል ብዙ ጊዜ እውነት ነው በኢየሩሳሌም አካባቢ ሲከሽፍ ጩኸቱ ይሰማል ማታ ላይ ይሰማል ያ ብቻ አይደለም ኢየሩሳሌም ሲባል አካባቢዋ ወደ ቤት ሸምሽና ሌላ ቦታ ሞዲና እዛ አካባቢም ይሄ የሚላከው ባለስቲክ ሚሳኤል ክብደቱ ወርቅነሽ በጣም አሁን ከ400 እስከ 500 ኪሎ ግራም በላይ የሆነውን ይልኩ የነበረውን ከዛ በላይ እስከ 1 ቶን የሚመዝንም እንልካለን ይሉ ነበር ያናው ከሩቅ በጣም ከ40 እና 50 ኪሎ ሜትር ድረስ ያን ምሰሚበት በይበልጥ ደግሞ ማታ አካባቢ ይድምጽ ይስተጋባል አሁን ተቀምጬ ራሱ አንቺ ጋር ያወራው ቤቱ ራሱ እንዴት ነው ይሰማል በከፍተኛ ሁኔታና ከቅርብ የወደቀ ነው ይመስለው በትክክል ለማንኛውም እንደው ሊባኖስ ሂዝቦላ እንዴት ነው እስኪ ሂዝቦላን ማየት ስላለብን ጥላሁን የሂዝቦላ ድርጅትም እንግዲህ እንደሚባለው ባልተጠበቀ ሁኔታ ነው ሂዝቦላ በዚህ አሁን በአንድ አመት ጊዜ ውስጥ አቅሙን ይሄን ያህል ያጠናክራል ተብሎ እንዳልተጠበቀና ያለው ኃይል ግን ከተጠበቀው በላይ እንደሆነ ነው የሚነገረውና እንዴት ነው አሁን ያለው ሁኔታ በእርግጥ ከባድ ዱላ የደረሰበት እንደሆነም ነው የሚነገረው ከባድ በትር ያረፈበት እውነት ነው ወርቅነሽ አሁን እሱም ነው ትልቁ አሁን ሲጀምር ሂዝቡላ አሁን በዚህ ጦርነት በርግጥ አይፈረድበትም ማለት ይቻላል ምክንያቱም የኢራን ህልውና ወይም ደግሞ ኢራን ከጥቅም ውጭ ሆነች መንግስቱ ከስርዓቱ ተገረሰሰ ማለት ሂዝቡላ ከነገ በኋላ ጠፋ ማለት ነው እንዲያውም አሁን ባለንበት ራሱ እዚህ ጦርነት ላይ ወርቅነሽ በኢራንም ሆነ በሊባኖስ ማለት የሂዝቡላ ድርጅት በደጋፊዎቹና ታጣቂዎቹ ወራዊ ደሞዝ ወታደሮቹ ማለት ነው ወራዊ ደሞዝ እንኳን በየጊዜው ሳይከፈላቸው የገንዘብ ችግር እንዳለ ይነገራል ምን ማለት ነው በሂዝቡላም ሆነ ኢራን ውስጥ ያሉትን ትንሽ ከጥቅም አንፃር ታጋዮቹ ደግሞ እስከለላቸው ካልተከፈላቸው እንደዚህ ሀገራችን እንዳሉት ወታደሮች አይደለም አሰራራቸው ወዝዳ ይሄንን እዚህ ያለው መደበኛ ግዴታ የሚባል ነገር አለ እንግዲህ ያው ምንም እንኳን ለስሙላ ይሰጠጅ እዛ ያሉት ግን የሚኖሩትኝ ወታደር ከሆነ እየተከፈለው እንደዚህ አገልግሎት ማለት ነው በእንደዚህ አይነት ሁኔታ አሁን ለነዛ ድርጅቱን መንከባከብ ካልቻለ ኢኮኖሚ ችግር ካለበት ማለት ምን ማለት ፈልጌ ነው በሂዝቡላ ድርጅት በኩል ሲጀ
ሲጀምር ናስረላ ሲገደልና ከዛ በኋላም ድርጅቱ የተዳከመ እንደሆነ ይነገራል። ከዛ አንፃር ምናልባት ታጋዮቹን ቁጥራቸው የመቀነሱን ሁኔታና ምንም እንኳን በአዲስ መልክ ቢደራጁም ግን ድክመት የውስጥ ችግር እንዳለበት ይነገር። ከዛ አንፃር የኢራን መኖር ለሂዝቡላ መኖር ዋስትና ነው፣ ከሌለ ግን የለም። ስለዚህ ኢራን የምትጎዳ ከሆነና የሚያልቅላት ከሆነ ለምን አስቀድሜ አልገባም ቆይቼ ከምጥም በሚል ወደ ጦርነቱ ውስጥ ገብቷል። ይህን እድሉን በመጠቀም በእስራኤል ያው እርምጃ መውሰድ ከጀመረች ውላ አድራለች። ፍላጎቷ የእስራኤል የሂዝቡላን ድል ከጥቅም ውጭ ማውጣት ነው። እንግዲህ ከጦርነቱ በፊት ወርቅነሽ ይቻላል ወይ ነው አሁን ይቻላል ወይ በኢራንም የኢራን አስተዳደር መጣል በሂዝቡላንም እንዳልከው አንተ አሁን እንዳይኖር ማድረግ ይቻላል ወይ? ከባድ ጥያቄ ነው የምጠይቀው። ግን እንደሚነገር አንዳንዶች ደግሞ ብዛት በዚህ ዘርፍ ምርምር የሚያደርጉት ጥናት የሚያደርጉት ምሁሮች የሚሉት ምንድን ነው በጦር ኃይል አንድን ይሄ አይዲዮሎጂ ወይም ርዕዮተ ዓለም ነው። ርዕዮተ ዓለምን በአንዴ መስበርና መግደል አትችይም ማለት ምን ማለት ጎን ለጎን የዲፕሎማሲ ስራ መሰራት ያስፈልጋል። በእርግጥ ድርጅቱን ማዳከም ይቻላልኝ ለተወሰነ ጊዜም እንዴት ነው አጠፋው ትያለሽ። ቆይቶ ግን የመነሳቱ ዘላቂ የሆነ ሰላም ለማምጣት ከተፈለገ ግን ጎን ለጎን የዲፕሎማሲ ስራ መሰራት አለበት ነው። ግን አሁን ለጠየቅሽው ጥያቄ ለምሳሌ ወደ ሂዝቡላ ከሄድን የሂዝቡላን ድርጅት ማጥፋት ማለት ማጥፋት እንኳን እስከመጨረሻው ባይቻልም ግን እንዴት ነው ከጥቅም ውጭ ለማድረግና እንደ ኃይሉን ለመቀነስ ካስፈለገ እስራኤል በአየር የምትወስደው እርምጃ ሳይሆን የእግር ጦር ወደ ውስጥ ገብቶ ብዛት ያላቸውን በደቡብ ሊባኖስ የሚገኙትንና የሺ ማህበረሰብ ብዛት ያላቸው በእርግጥ ወደ ሚሊዮን የሚጣጉት እንግዲህ የተሰደዱበት ሁኔታ አለ። እነሱም ደጋፊዎች ናቸው። ያንን ቦታ ማጥራትና ያን ቦታ የጦር መሳሪያዎችን መደምሰትና ኃይሉን መቀነስ ይሄ ትልቅ ስራ መሰረት አለበት። እንደሚነገረው ወርቅነሽ ጦርነት ከመገባቱ በፊት ሂዝቡላ ከ150 ሺህ በላይ የሚሆኑ ተምዘግዛጊ ሚሳኤሎችም ሮኬቶችም ብዛት ያላቸው እስራኤልን ለመጉዳት የተዘጋጁ የጦር መሳሪያዎች ነበሩ። ባሳለፍነው ጦርነትም ሆነ አሁን ባለንበት ጦርነት ኃይሉ ተዳክሞ እንደሚነገረው ከሆነ በግምት እስከ 25 ሺህ የሚሆን መሳሪያዎች እንደቀሩት ሚሳኤል ሮኬቶች እንደቀሩት ይነገራል። ይህን መሳሪያ እስራኤል በአየር ማጥፋት ይቻላል። ግን ስርዓቱን ጭራሽ ይህንን ርዕዮተ ዓለም ለማጥፋት ሲባል ያው ዲፕሎማሲና መጨረሻ ላይ ከሊባኖስ መንግስት የሂዝቡላን ድርጅት በተመለከተ እስራኤል ከሊባኖስ መንግስት ጋር እጅና ጓንት መሆን ያስፈልጋል። እንዲሁም አንዳንዶቹ ይላሉ ወርቅነሽ የሊባኖስን መንግስት ማስቀየምና በሊባኖስ መሰረታዊ ተቋሞች ላይ የእስራኤል ኃይል እርምጃ መውሰድ የለበትም። ምክንያቱም ሊባኖስን ማጠንከር ነው። እንዲሁም ምክንያቱም መንግስቱ የሊባኖስ መንግስት የሂዝቡላ ድርጅት ተቃዋሚ ነው፣ አይፈልገውም። ስለዚህ ግን አቅም አለው ወይ ነው አቅም አሁን የሊባኖስ መከላከያ ሰራዊት ሂዝቦላን መገዳደር የሚችልበት አቅም ላይ ነው ወይ? የለም አቅም ለዛ እኮ ነው። አቅም ስለሌለው አሁን ያለው አጋጣሚ እስራኤል ስራውን ትስራ። ግን የሊባኖስ ለምሳሌ እስራኤል ምንድነው የምትዝተው? የሂዝቡላ ድርጅት ወደዚህ ጦርነት ሲገባ መሰረታዊ የሆኑ ተቋሞችን የሊባኖስ መንግስትን እንዳገር ችግር ጥያቄያችን ከሊባኖስ መንግስት ጋር እንደመሆኑ መጠን እሱ እንዲያስፈራራውና ሂዝቡላን እንዲያደርግ የማለት ጥያቄ ይነሳል ነው። እስራኤል ይህን ታውቃለች ግጥም አድርጋ። ለዛም ነው የሊባኖስ ወታደር ምንም አይነት የሊባኖስ መንግስት ምንም አይነት እርምጃ መውሰድ እንደማይችል ስለሚታወቅ ቢሆንም እኮ ከአሁን በፊት ስምምነት ነበር አይደል እንዴ? በስምምነት ትጥቁን ማስፈታትም ተጠይቆ ነበር፣ አልተሳካም፣ ቀኑም አልፏል። ግን እስራኤል ለማስፈራራት ስትል የሊባኖስ መንግስት ወይም ደግሞ ዜጎች ብዛት ያላቸው ዜጎች አደባባይ ላይ ወጡ ስርዓቱ እንዴት ነው የሂዝቡላን ድርጅት እንዲቃወሙ ለማድረግ የምታሰማው ነገር ነው። ውስጥ ለውስጥ ግን የሂዝቡላን ድርጅት የሊባኖስ ወታደርና መንግስቱን ማሸነፍ አይችልም። ለዛም ነው መሰረታዊ ተቋሞችን አትጉዷቸው። ነገ ከነገ በኋላ ከሊባኖስ መንግስት ጋር መነጋገር ስንጀምር እንደሚነገረው ከሆነ ከሊባኖስ መንግስት ጋር ፍላጎት እንዲሁም የሊባኖስ መንግስት በግልጽ እኮ ለእስራኤል ተናግሯል። እኛ ጦርነቱ ካለፈና የሊባኖስ የሂዝቡላ ድርጅት ከተዳከመ በኋላ ከእስራኤል ጋር የተኩስ አቁም ስምምነት ብቻ ሳይሆን የሰላም ስምምነትም ለመፈረም ፍላጎቱ አለን ይላሉ። ስለዚህ አትንኳቸው፣ አታድክሟቸው የማለት ሁኔታ በእስራኤል በኩል ደግሞ በእርግጥ ጥቃቱ ትኩረት የሚያደርገው እኮ ያው ሂዝቦላ ድርጅት ነው። ሂዝቦላ ድርጅቱ ላይ ጥቃት ሲደርስ ደግሞ እንዳልከው የሀገሪቱ መሰረተ ልማት ላይ ጥቃት ሊደርስ ይችላል። የመለየት ማይቻልበት ሁኔታ ስለሚኖር እንዲቆጣ ለማድረግ ነው። በእርግጥ በእስራኤል በኩል ይኸውልሽ አንዳንዴ የሳይኮሎጂ ጦርነትም አላት። ስነልቦና ማለት ልክ ዜጎችን የማስፈር ዜጎች ብዛት ባለው ሁኔታ የሺኢም ሳይሆን ሌሎችም ክርስቲያኖችም እንደገና የሱኒ ብዙዎቹ የሊባኖስ ውስጥ የሚኖሩት በእርግጥ የሂዝቡላን ድርጅት እያወገዙ ነው። ሁሉም ይበልጥ ግን የሺኢ ማህበረሰብ እንዲሁም አሁን እየተሳደቡ ነው። ድሮ የደግፉትና ሂዝቡላን ያደንቁ የነበሩት አሁን ከቤታ
ከቤታቸው ተፈናቅለው ሲሰደዱ ምን አመጣህብን በማለት ሂዝቡላን እያወገዙ እና እስራኤል የምትፈልገው ምንድነው የሂዝቡላ ድርጅት ሊባኖስን ወደ ኋላ 30-40 ዓመት እንድትመለስ እየጠቀማቸው አይደለም። ይሄን ነው ማስፈራ ግን ጎን ለጎን በኃይል እሱን ለማንበርከክ የሚደረገው። ለዛም ነው ሊባኖስ መንግስቱ የሂዝቡላ ድርጅት ጠፍቶ ከእስራኤል ጋር ወዳጅ ሀገር የመሆን ፍላጎቱ አለው። ስለዚህ እስራኤል አሁን ማድረግ ያለባት ምንድነው? ዛሬ በዜና አውታሮች የሰማነው ብዛት ያላቸው የተጠባባቂ ጦር ኃይል ወደ ሊባኖስ እንደ ምልመላ እንደሚደረግ ከተወሰኑ ቀናት በፊት ከ100 ሺህ በላይ ይቅርታ ወደ 110 ሺህ በላይ የሚሆኑ ተጠባባቂ ወታደሮች ወደ ቦታው የተመለመሉበት ሁኔታ አለ። እስራኤል ወደ ውስጥ በመግባት የእግር ጦሩ ገብቶ የተደበቁ መሳሪያዎችንና መስዋዕትነት ይከፈላል። ጦርነት ነው፣ ዋጋ እንከፍላለን። ግን ለአንዴ ለመጨረሻ ጊዜ ሀገራችን የሰሜን ክፍል የአረንጓዴ የለበሰው መልክዓ ምድር እሱ እንዲቀጥል ካስፈለገ የእስራኤል ጦር ኃይሏ እግር ጦሩ ወደ ውስጥ መግባት አለበት። በአየር ብቻ የምንወስደው እርምጃ የምናስፈራራው ግን አንዳንድ የሲቪል ተቋሞችን እንጎዳለን ማለት ሁኔታ የሊባኖስ መንግስትና ህዝቡ በሂዝቡላ ላይ ተጽዕኖ እንዲያሳድር ነው። ሂዝቡላ ደግሞ ድርጅቱ እንደ ድርጅት እንደ ርዕዮተ ዓለም 1000 ሊባኖሳውያን ተገደሉ ቢባል ትዝም አይለው፣ በፍጹም ትዝም። ስለዚህ ይሄንን እንግዲህ ወደፊት ምናልባት ከጦርነቱ ጎን ለጎን የዲፕሎማሲ ስራዎች እንግዲህ ምናልባት መፍትሄ ሊያመጡ ይችላሉ። የሁላችንም ተስፋ ነው። እውነት ነው። ጥሩ እንግዲህ ጥላሁን እናመሰግናለን። በሰፊው እንመለከተዋለን። ጦርነቱ እንግዲህ በቀናት ውስጥ ሊጠናቀቅ የሚችል አይመስልም፣ ግን ደግሞ ይጠናቀቃል ይላሉ በተለይ የአሜሪካው ፕሬዝዳንት። እናያለን። በዚህ ጦርነት ዙሪያ ለቀናት ምን ወያይ ይመስለኛል። እናመሰግናለን። እውነት ነው። እንግዲህ ሰላሙን ነው ይስጠን ነው። በእርግጠኝነት መናገር የሚፈልገው ወርቅነሽ እዚህ ላይ ምንም እንዴት ነው ጦርነቱን በበላይ እየተመራ ነው። በእርግጥ ለጊዜው ትንሽ አንዳንድ ማህበራዊ ኑሮዎችን ሆነ ያን ስናይ ትንሽ አላደል ልጆች ወጣቱ ምርጫ ሳይሄዱ ስንቀር ግን ይህን ጠላቶቻችን ለዘመናት ይፈሩ የነበሩትን እነሱን የማዳከምና ከዛም አልፎ ለውጥ የማምጣት ሁኔታ መንገድ ተጀምሯል። አንገታችን ቀና ማድረግም እንዴት ነው ያስፈልጋል። ጥሩ ነው ያስፈልጋል ብዬ አስባለሁ። እውነት ነው። ጥሩ ጥላሁን በጣም እናመሰግናለን። መልካም ሰንበት። መልካም ሰንበት ላንቺም አድማጮች። እሺ መልካም ሌሊት።